ሰላም እንዲናችሁ በያላችሁ በጥል ነገር ሰላም ነው። አሸይና እንዲውላችሁ እመኝላችሁ አለ በዚህ ስትገው እንደሉ ማለት ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ። ለዚህም ከልቢ አመሰግናችኋለሁ። ዛሬ ሚዛናችን ዞላችሁ መጣ ነው። እንግዲህ አላዋቂ ሳሚ ንፍጥ የለቀልቃል የሆነ የአዶናይ ጉዳይ ነው። አዶናይ ሌላ ቦታ በለመደው እንግዲህ ቀጥታ መከላከያ ሰራዊት አየር ኃይል ግቢ ውስጥ ገብቶ ሰግጥና ሆምስ አለ። ይሄን ያዩ የአየር ኃይል ከፍተኛ አመራሮች ደግሞ ምን ሲባል ነው እዚህ ግቢ ውስጥ ሰግጡና ፈምሱ የሚባል ንግግር ምን ሲባል ነው? ቀጥታ ከማህበራዊ ሚዲያዎች ላይ ይሄን ቪዲዮ አጥፋ ብለው የመጨረሻ ማስጠንቀቂያ ሰጥቶታል። ያንን ተከትሎ አዶናይ ከሁሉም ሚዲያዎች ላይ ወይም ደግሞ ማህበራዊ ሚዲያዎች ላይ ይሄን ቪዲዮ በሙሉ አንስቶታል። እኛም ያልነው ይሄንን ነው። አላዋቂ ሳሚ ንፍጥ ይለቀልቃል አወቅሽ ስለተባለ በሄዱበት መድረክ ሁሉ ሰግጡ ፈምሱ እንዳልካቸው አዶናይና ቢጤዎቹ ሲኖዶሱንም ቢያገኙ ሰግጡና ፈምሱ ማለታቸው የማይቀር ነው። ፓርላማውንም ቢያገኙ ሰግጡና ፈምሱ ማለታቸው የማይቀር ነው። የተባበሩት መንግስታት ድርጅት ኢትዮጵያን ወክሎ ቤት ሰግጡና ፈምሱ የመኝ ዘፈን አበባየው ሻለ እና እንደውም አዶናይ እንኳን እግዚአብሔር አተረፈ ጉዳዩን በህግ ቢያዩትስ ተጋብዘን ሄድከው ተጋብዘ ሊሆን ይችላል ሄድከው ተጋብዘ በሄድክበት መድረክ የፈለከውን መጥፋት ትችላለህ እንዴ? አትችልም። አንድ ሰው ተጋብዞ በሄደበት መድረክ ላይ ለሚናገረው ንግግር ኃላፊነት መውሰድ አለበት። እኔን የሆነ መድረክ ላይ ጋብዛችሁ ኢትዮጵያውያን እርስ በርስ ሊያጨፋጭፍ የሚችል ወይም ደግሞ የሀገርን ክብር ዝቅ ሊያደርግ የሚችል ወይም ደግሞ ራስ የተጋበዝኩበትን ተቋምና አባላቶችን ዝቅ ሊያደርግ የሚችል ንግግር ከተናገርኩ እንደውም ማስጠንቀቂያ ጥሩ ነው፣ በህግ አለመጠየቅ። እኔ ልንገር 100% እርግጠኛ ሁኜ የምነግራችሁ አዶናይ ጥንቃቄ ካላደረገ በፖሊስ ቁጥጥር ስር በቅርብ ቀን ይውላል። ለማየት ያብቃችሁ። ኢትዮጵያ ውስጥ መቼም መሬት ነው የሚጠባችሁ። የሆነች ነገር ቲክቶክ ላይ የሆነ ሰው ካያችሁ 100,000 1,000 ሰው ካያችሁ መሬት ነው የሚጠባችሁ። በኋላ መቆመቅ ነው የምትወርዱት። እርግጠኛ ነው የምላችሁ። የቀን ጉዳይ ነው እንጂ አዶናይ ሎከት ካልያዘ በስተቀር በህግ ቁጥጥር ስር መዋሉ የማይቀር ነው። ሲጀመር አብዛኛው ቲክቶከር አብዛኛው የሚዲያ ሰው ኢትዮጵያ ውስጥ ወንጀለኛ ነው። አብዛኛው ግማሹ በእርዳታ ስም የሚያጭበረብር ነው፣ ግማሹ በማስታወቂያ ስም ህዝቡን የሚዘርፍ ነው፣ ግማሹ በእርዳታ ግማሹ በብሔር ህዝቡን የሚያጨፋጭፍ ነው። እንዳለ ከሞላ ጎደል ወንጀለኞች ከሞላ ጎደል። ስለዚህ ስርዓት ካልያዛቸው እንደነ ጀን ዳንኤል እንደነ ሙሴ ሰለሞን ብቻ ሳይሆን እንደሌሎችም በቁጥጥር ስር ትውላላችሁ። ከዚህ በፊት እንደምታውቁት ብዙ ቲክቶከሮች እስር ቤት አይተዋል። ብዙ ቲክቶከሮች አብዛኞቹ አሻጥረኞች እከካቸውን ለማራገፍ ሲባል በህዝብ ሞት፣ በህዝብ ስቃይ፣ በህዝብ መከራ ላይ የፈለጉትን ከማድረግ ወደኋላ የማይሉ ናቸው። ስለዚህ አዶናይም ቢሆን በሎከት ብትሆን ይሻልሃል። አንደኛ ጋጠወጥነት በልክ ይሁን፣ ሁለተኛ ደግሞ እንደዚህ መሬት አልበቃ ማለቱ ዋጋ ያስከፍላል። እንዳልኳቸው ኢትዮጵያ ውስጥ አብዛኛው የሚዲያ ሰው በህዝብ መከራና ጉስቁልና ላይ ህይወቱን ይለውጣል። አብዛኛው ሰው ምንም ወደኋላ አይልም። እንደምታዩት በማስታወቂያ ህዝቡ ይጭበረበራል፣ በእርዳታ ስም ህዝቡ ይጭበረበራል። በብዙ ውስብስብ ጉዳዮች አሉ። እኛ በቴሌግራምም በቲክቶክም በፌስቡክም የሚሰሩ ውንብድናዎችን ጠንቅቀን ነው የምናውቅና በልክ መሆን ነው የሚሻላቸው። ጭራሽ አየር ኃይል እኮ አንተ በየትኛውም ዓለም እኮ እጅግ በጣም በከፍተኛ ጥንቃቄና እንክብካቤ የሚታይ ተቋም ነው። በየትኛውም ዓለም መጫወቻ የልጆች መጫወቻ መሰለን። ሰግጥና ፈምስ ካንተ በላይ የተማሩ ካንተ በላይ ፈመሱ ካንተ በላይ ትልቅ እውቀት ያላቸው ወጣቶች ነው እዛ ግቢ ውስጥ ያሉት። አንተ ሰግጥና ፈምስ ብለህ የምትመክሩ አይደለም፣ ጭራሽ አቅጣጫ ሊሰጥ ለአየር ኃይል ቲክቶከር ለአየር ኃይል አቅጣጫ ሊሰጥ እኮ ነው። ማይንድ ሴታቸውን ሊያስተካክል ደፋርና እና እንጦሰጥዛቸዋለን። በነገራችን ላይ መስመር እስክትይዙ አንዳንዶቻችሁ እንኳን ብትቀጡ፣ አንዳንዶቻችሁ እንኳን እፍር ብላችሁ ብትመለሱ ለሌሎች አርያ ስለሆነ ወጥረን እንይዛቸዋለን። ይህን እርግጠኛ ሆኜ ነው ነገራቸው። ለምሳሌ ዳልቻን ወጥረን ይዘን መስመር አስይዘናል። የነ ሙሴ ሰሎሞን ጉዳይ ወጥረን ይዘን መስመር አስይዘናል። የሌሎችንም እንደዚህ የነ ዳናይትን ጉዳይ ህዝብ ያጭበረበራችሁ፣ ህዝብ ያዘረፋችሁ፣ ለራሳችሁ ቪኤት የገዛችሁ የነዳችሁ በህዝብ እንባና መከራ ላይ ፖለቲካ ብቻ አይደለም አገር የሚያስተካክለው። አንዳንዶቻችሁ እንደዛ ነው አይደለም። መንፈሳዊ እሾሆች መነቀል አለባቸው። በመንፈሳዊ ተቋማት ያሉ እሾሆች መነቀል አለባቸው። እዚህ አገር ችግር ወይ ዶረጨን ወልደታ ያለ ወይ የሆነ ፖለቲከኛ አይደለም። ሁሉም በየአቅጣጫው የሚሰራው አሻጥር ነው አገር የሚያፈርሰው። ማህበራዊ ጉዳይ ኢትዮጵያ ውስጥ ይተረሳል። ኢትዮጵያ ውስጥ
የሆነ ፖለቲካ ከዚህ ወደዚህ ከሄደ ይስተካከል ነው። እንደዛ ብቻ አይደለም። አገር የምትስተካከለው ፖለቲካዊ፣ ማህበራዊ፣ መንፈሳዊ ማንነቶቻችን ሲስተካከሉና ሲታደሱ ነው ደን። ስለዚህ ማህበራዊ ጉዳይ ተረስቷል። አብዛኛው ሰው ስለ ፖለቲካ እንዲወራ ነው እንጂ ማህበራዊ ጉዳይ እንደፈለገው እንዴት ትውልድ በጫት የደነዘዘ በወሬ የደነዘዘ በሱስ በአረቄ በመጠጥ የደነዘዘ ትውልድ ይዘ ማህበራዊ ሴቶቻችን ወድቀው የበሰበሰ ማህበረሰብ ይዘ እንዴት ነው ፖለቲካው የምታስተካክለው? እስቲ ንገረኝ። ፖለቲካው እኮ እየተበላሸ ያለው ማህበራዊ ማንነቶቻችን ስለወደቁና ስለተወሳበሱ ነው። መብት ነው። አየር ኃይሉ ጋብዞት አይደል እንዴ? በሄድክበት መድረክ የምትሰራው ነገር ተጠያቂ አድርግም። የምትናገረው ንግግር ጸያፍ ንግግር። አሁን እኔ በሆነ መድረክ ተጠራው ለምሳሌ ልበል ሄድ በዛ መድረክ ላይ ህዝብን የሚያንጓጥጥ የሚያዋርድ ንግግር ተናግሬ ቦርድ በቃ መብቴ ነው አይደል? መብት አይደል? ደግነቱ አየር ኃይሉ እሱን ብቻ ሳይሆን እንደውም የተቋሜን አመራሮች ጭምር እሱ እንዲጋበዝ ያደረጉ ተጋብዞ ንግግር እንዲናገር ያደረጉ ይሄ ሲናገርም ዝም ብለው ያሳልፉ። ምክንያቱም በገንዛ ስልኩ ነው የቀረጸው። ተቋሙ ማይክ አልሰጠውም፣ ተቋሙ መድረክ አልሰጠውም፣ ተቋሙ ካሜራ አልሰጠውም፣ ተቋሙ የራሱ የሚዲያ ሰዎች አላሰለፈም። በራሱ ጊዜ ነው። ሌሎቹ ተጋብዘው የሄዱ ልጆች አሉ። ሌሎቹ ምንም አልተናገሩም፣ ትንፉሽም አላሉም። የተናገሩት ከተቋሙ ጋር ሊገናኝ የሚችሉ ታሪካዊ ነገሮች ኃይለአብ ሂዷል። ለምሳሌ ታሪካዊ ነገሮች የሚጨበጥ የሚያዝ ነገር ነው የተናገረ እንጂ ሰራዊቱ ጋር የሚያንጓጥጥ ከፍ ዝቅ የሚያደርግ የማይመጡ ንግግር አልተናገረም። ወታደር አለባበሱ ስርዓት አለው፣ የተለየ ነው። እንደ ሲቪል አይደለም። ጺሙ ስርዓት አለው፣ የተለየ ነው። ንግግሩ የተለየ ነው። አረማመዱ የተለየ ነው። ውርጋጦች ስለሆናችሁ ስለምንም እውቀት የላችሁም። የማያግባባን እኮ እሱ እኮ ትልቁ ችግር ይሄ። እውነቴን ነው ብላችሁ እኔ አሁን ቤተሰቦቼ ወታደር ቤት የኖሩ ናቸው። እስካሁን ድረስ ማንነታቸው ከዛ ከወታደር ቤት ይዞ የመጡ ነው። አነጋገር፣ አለባበስ በጣም ይገርማቸዋል። በቃ እንደ ሃይማኖት ራሱ እንደ ወታደር ቤት አይቀይርም ሰዎችን። በጣም የሚገርም ነገር ነው። እንደምታዩት ብዙ ሃይማኖተኛ አስማሳይ ነው፣ ሩጋጥ። ወታደር ቤት የኖረ ሰው እየው፣ ንግግር እየው፣ ስለ ሀገር ፍቅር ያለን እየው፣ አለባበሳቸው እየ ሳይተኩሱ ልብሳቸው ሳይተኩሱ በጣም የሚገርም ነው። እና እውቀቱ ስለሌላቸው ነው። አሁን ምንድነው ችግሩ? ምናምን አንተ በቃ ጀበና ቡና እኮ አገር አጠፋ። በቃ ሁሉ ነገር እዛች ጀበና ቡና፣ ስለ ፖለቲካውም ስለ ሃይማኖቱም ስለምንም እዛ ተሰብስባችሁ ቆሎ ቡና ቁርሱ የወላችሁ የምታወሩት ፖለቲካ ነው። እንደዛ አይደለም። ትንሽ እየውቀት ጨምሮ ትንሽ ዓለምን አይናችሁ ክፍት አድርጋችሁ እዩ። ትንሽዬ ነው እኮ እግዚአብሔር እያልካቸው። ስለዚህ እኔ አልተውም። እንደውም ከፖለቲካው በላይ እኔ አሁን በደንብ መሰራት ያለበት ማህበራዊ ጉዳዮቻችን ላይ ነው። ለምን ወጣቱ የፖለቲካ እውቀቱ የሚነቃው ከዚህ ከበሰበሰ ማህበራዊ ማንነቶቻችን ስንወጣል ሞቅ አለበት። ዛሬ በደንብ የምንፋሰሰው እኮ በየቤቱ ያሉ እናቶች ወጣቶቻቸውን የሚያጠጡት ዘረኝነት እኮ ነው። ወጣቶች ከየት ያመጣዋል? እናት አባት ያልዘራብህን አንተ ከየትም አታመጣም። ዘረኛ ትውልድ ተፈጥሯል ማለት ዘረኛ እናትና አባት አለ ማለት ነው። ገበሬው ምንም አያውቅም፣ ህዝቡ ምንም አያውቅም። ህዝቡ ምንም ካላወቀ ታዲያ ከየት መጣ? መላእክት ነው ዘረኝነት ያስተማራቸው? አጎንንት ነው ዘረኝነት ያስተማራቸው? በመንደር ያለው ማህበራዊ ህይወቶቻችን መወሻከት ሲበዛበትና ቡትቶ ሲበዛበት እንደ ሀገር ብዙ ነገር ይጠፋል። እና የሆነ ሆኖ እሱ ብቻ አይደለም እንዳልኳችሁ እዚህ ሀገር ላይ የምትንቀሳቀሱ የሚዲያ ሰዎች ዛሬ ባንጠየቅ ነገ ትጠየቃላችሁ፣ ነገ ባንጠየቅ ከነገ ወዲያ ትጠየቃላችሁ። እያንዳንዳችን ከህግ በላይ አይደሉም። በቃ ጉዳይ ነው፣ የጊዜ ጉዳይ ነው፣ የወቅቱ ጉዳይ ነው። ነገሮች ዛሬ ሆኑ ነገ እሱ ሌላ ጥያቄ ነው። ድርጊቶቻችን በህግ ላይ ያስጠይቁ እንደሚችሉ ማወቅ አለብን። ከህዝብ አንበልጥም፣ ሁላችንም ከህዝብ አንበልጥም። ይሄ ማወቅ አለባችን። ከህዝብ አንበልጥም እና ጥንቃቄ መደረግ አለበት የሚል ሀሳብ አለኝ። ለምን በእንቅርቱ ላይ ጆሮ ደግፍ። አገሪቱ ባላት ችግር ላይ ህዝቡ ባለ ችግር ላይ ሌላ ችግር፣ ሌላ መከራ፣ ሌላ ቁምስቅል መፈጠር ያለበት አይመስለኝም። እርምት ያስፈልጋል፣ ትርምት ያስፈልጋል። መታረም የሚያስፈልጉ ነገሮችን እያረምን ብንሄዱ መልካም ነው። ይሄ ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። በያላችሁበት ይሞቻችሁ። መልካም ጊዜ ሆንላችሁ። እናንተም የሚሰማቸውን ሀሳብ አስተያየቶቻቸውን ኮሜንት ሴክሽን እንድታጋሩ ጋብዛችኋለሁ። ወዳችኋለሁ።
ፒስ